የኤርትራው የውጭ ጉዳይ ሚኒስተር ከአሜሪካው ፕሬዝዳንት የአፍሪካ ልዑክ ጋር ባለፈው ሐሙስ ተገናኝተው መናገሩ አንድ የውይይት አጀንዳ ሆኖ ነበር። ማለት ሞቅ ቀዝቀዝ እያለ የከረመውን ከባህር በር ጋር የተያያዘውን አጀንዳ እንደገና ወደፊት እንዲመጣ አድርጎታል። እንግዲህ እኔ ባለፉት ብሪፎች ሳውራ ነበር ስለ ኤርትራ አንዳንድ ባክግራውንድ እያስቀመጥኩ ነበረ። እሱ ላይ የምቀጥለው ብለው ነገር ነበረ፣ ግን እዚህ ላይ ኮሜንት ላድርግበት ያው እንትን ስለሚያደርግ ማለት ነው። እዚህ ላይ ነው የማወራው። የዛ ትርጉሙን ለማስቀመጥ ነው የምሞክረው። እንግዲህ በነዛ ብሪፎች ላይ ብሪፍ 58 ሆነ ብሪፍ 60 ላይ አጠቃላይ ነገሮችን በማስቀምጥበት ጊዜ ከዛ ጋር በተያያዘ የነበሩ ጥያቄዎችን ወይም ኮንፊውዥኖችን ስላየ ሁለቱን አድሬስ ላድርግ። በመጀመሪያ እኔ በ1940ዎቹ በፈረንጆቹ ማለት ነው ኤርትራ በእንግሊዝ ስር በነበረችበትና ከዛም ተባበሩት መንግስታት ቀርቦ ከኢትዮጵያ ጋር ፌዴሬሽን እንድትሳሰር በተወሰነበት ጊዜ የነበረውን የህግና የፖለቲካ እውነታ ነው ያቀረብኩት እንጂ ኤርትራ ያኔ ሀገር መሆን አልነበረባትም አልኩም። መሆን ነበረባትም መሆን አልነበረባትም ማለትም አይቻልም። መጀመሪያ ቅኝ መገዛት አልነበረባትም። ኤርትራን ሄዳ መቋጠር አልነበረባትም። እሱ መጀመሪያ ችግር ነው። ጣሊያን ባትቋጠራት ኖሮ ምን ትሆን ነበር፣ ምን ይፈጠር ነበር ለመዋየት ይችላል። ከዛ አልፎ ግን በዛ ጊዜ የጸና ዲኮሎናይዜሽን ወይም በቅኝ ግዛት ውስጥ ያሉ ግዛቶች አካባቢዎች ነፃ ሆኖ አገር ይሁኑ የሚል ስታብሊሽድ የሆነ ሴትልድ ሎ ከስተመሪ የሚሆን እንትን ትሪቲ ስላልነበረ ኢንተርናሽናል ሎ ላይ ተባበሩት መንግስታት ነው ሰብስበው የወሰነው። 3 ሀገሮች ናቸው የቀረቡት፣ ሊቢያ፣ ኢታሊያን ሶማሊላንድ፣ ኢታሊያን ሶማሊላንድ የጣሊያኗ ሶማሊላንድ ማለት አሁን ሶማሊያ ምንላት የሞቃዲሾ ማለት ነው፣ እና ኤርትራ 3 ቀረቡ። ሊቢያ ነፃ ሀገር ትሁን ብለው ወሰኑ። የጣሊያን ሶማሊላንድ ወይም ሶማሊያ በጣሊያን ሞግዚትነት ስር እንድትቆይ ለ10 ዓመት እንድትቆይ ተወሰነ። ኤርትራ ከኢትዮጵያ ጋር ፌዴሬሽን እንድትሳሰር ተወሰነ። ያን የነበረው ሁለተኛውን ጥያቄም ደግሞ ከዛ ጋር የተያዘ ስለነበረ ነው። ለማንም ያልተደረገ ናም ብላችሁ እና ኮሜንት ያደርጋችሁ ስላየሁኝ ነው። 3 ኬዝ ነው የቀረበው፣ 3 የተለያየ ውሳኔ ነው ያጋጠማቸው። ያንን ነው አሴ ማተር ኦፍ ፋክት ነው ያቀረብኩት። ሌላው በዛ ተመድ ውይይት ላይ የተባበሩት መንግስታት ያኔ ሲወያይ ኢትዮጵያ የባህር በር የማግኘት ሰውን ታሳቢ እያደረገ መወሰኑን ሂስቶሪካል ፋክት ስለሆነ ያስቀመጥኩት። ያኔ ስለተባለ አሁን መጠየቅ ትችላለች ወይ የሚለው ላይ ታሰናዘረ እሱ ሌላ ራሱን የቻለ ክርክር ነው። እንደ ተጨማሪ ግራውንድ ሊያገለግል ይችላል ብለው የሚያስቀምጡ አሉ። ጠንከር ያለ ሌጋል አርጊመንት የሚያቀርቡ አሉ። እሱን ጠቅሰው ያ ታሪክ ነው ምንም ለአሁኑ የሚያገናኝ የለም የሚልም ያላቸው አሉ። እሱ ሌላ ጊዜ እንወያይበት እንችላለን። የቀረበው ነገርስ ከተባለው በላይ ለጦ መተርጎም አያስፈልገውም፣ ግን ፋክቱን ወስዳችሁ የራሳችሁ ድምዳሜ ላይ መድረስ ትችላላችሁ። እነዚህን እንትኖች ብሪፎች ሳቀርብ በተለይ የመጀመሪያ ላይ ብሪፍ 58 ላይ ስለ ኤርትራን የሚያበሳጨው የታሪክ ገጽ ያቀረብኩ ጊዜ አንድ ነገር ጠቆም አድርጋችሁ ነበረ። ኢትዮጵያውያንና ኤርትራውያን ይህን የባህር በር ጉዳይ የሚያዩበት ፐርስፔክቲቭ ተማሳይ አይደለም ብዬ ዋና ያቀረብኩት እዛ ላይ እንኳን ታሪኩን ያለፈውን ታሪክ የሚያዩበት ነበረ። ያ የሚያዩበት መንገድ አሁንም ነገሩ የሚያዩበት ጋርም ስለሚያያዝም ጭምር ነው። አንዱ ዋና ጭብጥ እሱ ነው እንግዲህ ዛሬ ብሪፍሊ አድሬስ ማድረገው ማለት ነው። ምንድነው በኤርትራ የፖለቲካ ውስጥ የባህር በር ያለው አጀንዳ ኢትዮጵያ የባህር በር ልበለው ወይም ኮስታል ላይን ወይም ባህር ለባህር ተዋሳኝ መሆኑ ያለው ቦታ ኢትዮጵያን አቅልለው እንደሚያዩት አይደለም። አቅልለው እንደሚያዩት ማለት ምንም አይጠቀምበት 2-3 ወደብ አላቸው። የተወሰነውን ቢሰጡን ወይ በጋራ ብንጠቀም እንደዛ ማለት በሆነ ትራንዛክሽናል በሆነ መልኩ አይደለም የሚያዩት ማለት ነው። እሱ ነው ለአንተ ላሩ የፈለኩት። ይሄም የዜናው ይሄ የኤርትራ ውጭ ጉዳይ ሚኒስተር ከአሜሪካው ባለስልጣን ጋር የተገናኘበት ሁኔታ፣ የተዘገበበት ሁኔታ፣ ከዛ ተከትሎ የተፈጠረው ኮንፊውዥን በትክክል የሚያንጸባርቅ ስለሆነ ነው። እንግዲህ ባለፉት ብሪፎች ላይ እንዳልኩት ምንድነው የኤርትራ ፖለቲካ ውስጥ ያለው የጸና የታሪክ ናራቲቭ የኤርትራ ሕዝብ ፍላጎት ነፃነት ነበረ ያን የዛሬ 70 ዓመት ማለት ነው። ነገር ግን በሴራ ነው የተከለከልነው የሚል አለ። ይሄ እውነት አይደለም፣ ሌላ ጉዳይ ነው። ዝርዝሩን አስቀምጬዋለሁ። ዝርዝሩን ባይ ዘ ወይ ልክ እንደ ማኪያቶ ሚክስድ ነው። የሀገሮች ኢንተረስት ነበር እዛ ውስጥ እንደዚህ ያለፈውን ብሪፍ 60ን በደንብ በሰፊ ነው ያወራሁት። ምን አይነት አቋም ሀገራን ሀገሮች ኢቭን ሌሎች ሁሉ እንደነበራቸው ሂደቱ እዛ ውስጥ የፈለጋችሁ እንደምታዩ መድረስ ይችላልላችሁ።
በኤርትራ ፖለቲካ ውስጥ ግን አክሮስ ዘ ቦርድ ያለው የጋራ እንትን ማለት የተስማሙበት ልበለው ህዝቡ ነፃነት እየፈለገ ተከለከለ። አንድ ሁለት ፌዴሬሽን የሚል ውሳኔ የተወሰነው ለአሜሪካ ጥቅም ሲባልና ለኢትዮጵያ ጥቅም ቅድሚያ መስጠት ነው። ከዛ ሶስት ዓለም በተለይ ምዕራባውያን ሁሉ ኢትዮጵያን ያስቀድማሉ፣ ኢትዮጵያ ጥቅም ያስቀድማሉ፣ ቢያንስ ከኤርትራ ጋር ቪዛ ኤርትራ ማለት ነው። እንግዲህ ይህንን የኢሳያስ ወይም ሻዕቢያ ብቻ ሳይሆን ተቃዋሚዎችም ጭምር የሚያምኑትና የሚቀበሉት ነው። ይሄ እዛ ፌዴሬሽኑ ጋር የሚቆም አይደለም። ይሄ ትርክት ስለው ትርክት ሁሉ ጊዜ ውሸት ማለት አለ፣ ናራቲቭ ማለት ነው። በኢትዮጵያ ኮንቨርሴሽን ውስጥ ይሄ ቃሉ ትርክት ወይም ተረክ የሚለው ቃል በጣም ስለ ሚስዩዝ ተደርጓል። ናራቲቭ ማለት ሃው ሰምቲንግ ኢዝ ናሬትድ ነው፣ ኖት ነሰሰሪ ትሩ ኦር ፎልስ። ከዛ በኋላ የኤርትራ ህዝብ ለምሳሌ ፌዴሬሽኑ ሲፈርስ ዩኤንም አሜሪካም ሌሎችም ሀያላኖች ዝም ምን ያሉት ጣልቃ አልገቡም ወይ እንደዚህ አላደረጉም። ከዛ ደርግ ኢቭን ኮሚኒስት እንኳን ሆኖ እያለ አሜሪካ ኤርትራን መገንጠል ላይ ፍላጎት አልነበራትም ብለው ኢቭን ጂሚ ካርተርን ጠቅሱታል። ይሄ እንግዲህ ፋክት ቼክ አላረኩትም። ለማንኛውም ጂሚ ካርተር በድርድር ጊዜ ጂሚ ካርተር ያደራድር ነበረ ወደ መጨረሻ አካባቢና ኤርትራ ከኢትዮጵያ ጋር እንድትቆይ ፑሽ አድርጓል፣ ግፊት ያደርግ ነበረ። በዛው ቀጥሉ የሚለውን ፑሽ ያደርገን ነበር። ኢቭን ደርግ እየወደቀ ደርግም ኮሚኒስት ወይ ደግሞ ከሶቪየት ጋር ተሰልፈው እያለ ይላሉ። የጂሚ ካርተርን ቼክ አላረኩትም፣ ግን ያው ሊሆን የሚችል ነገር ነው። ከዛ በኋላ ኢቭን አንድ ቦታ ላይ የሚያነበብኩት እንግዲህ አላቅም ማለት ቴክኒካል ትክክለኛ ነው አላቅም። ኤርትራ ሪፍረንደም ካደረገች በኋላ እንኳን አሜሪካ እውቅና ለመስጠት አዘገየችው ነው የሚሉት። ይህንም ፋክት ቼክ አላረኩትም፣ ግን ለምን ታዘገየው እንደምትችል አይታየኝም። ዩኤን የሚያውቀው ሪፍረንደም ከደረገ በኋላ ኤኒዌይ ከዛ በኋላ ወደ ዋናው ልምጣለሁ ወይ ዋናው ልበለው። ቅርብ ጊዜ በኢትዮ ኤርትራ ጦርነት ጊዜ የሻዕቢያ መንግስትም የኤርትራ ምሁራን ማለት ቢያንስ የሚታወቁት ማለት ነው፣ ሁሉም ላይሆኑ ይችላሉ፣ ግን በደንብ ይታወቁ ኢትዮጵያ አሰብን ልትይዝ ፈልጋ ነው ጦርነቱ የሚካሄድ ያለው ብሎ ይከሱ ነበር። እና እንደውም አሁን መቼለት ቼክ እያደረኩ ነበር የዛን ጊዜ ዜናዎችን ማለት ነው። ሲሪየስሊ ነው አሜሪካ ማነው ኤርትራ የምትከስ የነበረችው እና እንትኖች ላይ የለም። አንዳንድ ለምሳሌ እንደነበረከታማ የሚባሉ የራሳቸው እንትን ታሪክ ያላቸው ናቸው እነሱ እዚህ ኢትዮጵያ ውስጥ እነሱ የጻፉት ላይ ተማሳይ የሆነ ወይ ትግራይ ወይም ኢትዮጵያ መሳፋት ፈልጋ ኤርትራ ላይ ያደረገችው ነገር እንደሆነ ግሬተር ትግራይ ና የሚባል ነገር ያው በኋላ ተመጋግቦ ኢሳት ላይ ና የሚሰማነው ናራቲቭ ማለት ነው አርጋ ያቀርቡት ነበር። እንግዲህ በዛ ጊዜ ደግሞ መለስ ምን እንደነበረ ያው በዛ ጊዜ ኢትዮጵያ ላይ የነበረ ሰው መለስ ሲሆን አጠቃላይ ኢህአዴግ አመራር ምን እንደነበረ እናስታውሳለን። ማለት ሌላኛው ጥግ ነው እዚህ ያለው። እነሱ ግን ለህዝባቸውም ለዓለም እንደዛ ነው እያሉት የነበሩት። ዋናው ለህዝባቸው ማለታቸው ነው፣ ስለ ዓለም አይደለም እዚህ ጋር። ከዛም በኋላ አልጀርስ ስምምነት ተፈጻሚ ያለመደረጉ፣ ከዛም ማዕቀብ መጣሉ፣ እነዚህ ሁሉ ነገሮች በዛ መነጽር ውስጥ ነው የሚታየው። ኢሳያስ ግን ትካላችሁት ኢቭን ፕሪቶሪያ ስምምነት ሁሉ የአሜሪካ ሴራ አድርጎ ነው ሲናገር። ይሄ ምንድን ነው ከዚህ የምንወስደው ነገር? እውነት ነው ውሸት ነው አይደለም እዚህ ጋር ማተር የሚያደርገው። የአሰብ ጉዳይ ወይም የቀይ ባህር ጉዳይ ሃይሊ ሴኩሪታይዝድ ነው። በጣም ሴኩሪታይዝድ ከመሆኑ የተነሳ በሆነ በሚያሳምን ትራንዛክሽን ቢያንስ በተለይ ከኢትዮጵያ ጋር ሲገናኝ ማለት ነው። የአረብ ኤሚሬትን ቤዝ ነበራት። ስለዚህ ሌላ ሀገር ላይ ሲሆን ችግር ላይኖር ይችላል። ኢትዮጵያ ጋር በተያያዘ ግን ኢትዮጵያ አንድ ቀን ትቀማናለች። አሜሪካና አውሮፓውያን ደግሞ ይደግፏቸዋል። ሴኩሪታይዜሽን ውስጥ ሁለት ነገር ነው ያለው። አንድ የራሱ እንትኑ ይህንን ኤርትራ ትነጠቃለች አይን ነገር ብሎ ራሱ ወደቡን እንትኑ ማየት ነው፣ የባህር አክሰሱን ማየት። ሁለት በዚህ ምክንያት ነው ለባህሩን የባህር ድንበሩን ወይ አሜሪካ ስለምትፈልገው ወይ ደግሞ ኢትዮጵያ ስለምትፈልገው ለነሱ ሲባል ኢቭን ነፃ ሀገር መሆናችን ራሱ ልንነጠቅ እንችላለን የሚል። ስለዚህ ከዚህ ጋር በተያያዘ የሚፈራው የሚሰጋው ጀስት ኢትዮጵያ ሰራዊት ይዛ ትመጣለች አትመጣም፣ የኢትዮጵያ መንግስት ብቻ ሳይሆን ወይም ኢትዮጵያ ፍላጎት ወይ ኢትዮጵያ መውረድ ብቻ ሳይሆን አሜሪካና አውሮፓ አቋም ጭምር ነው የሚፈራው። በዚህ ደረጃ የሚያስቀምጡት እንግዲህ ይሄ ከንትኑ ጀምሮ ያለ ነው። በሌሎች ላይ ሌላ ስለ ኤርትራ ታሪክ ማወራው ነገር ስለምቀጥልበት ታሪክ ሳይሆን የፖለቲካ ናራቲቫቸው ከረንት ያለው ስለማወራ ይዤ መምጣት አይቀርም። ግን ሻዕቢያም ይሁን ጀብሃም ይሁን
ሌሎች ማለት ወይንም ኤርትራ ጸሐፊዎች ሲጽፉ ብዙ ጊዜ በዚህ መልኩ ፍሬም ስለሚያደርጉት ገና ይሄ አጀንዳ ሲነሳ በዚህ መልኩ ነው እንደ አላርም ቤል ነው የሚቆጠረው። ኢሳያስ እያጋነነ ነው ብለው ቢያስቡ እንኳን ስቲል ያንን ኢንሴኩሪቲ ያንን ስጋት ነው ክሊክ የሚያደርገው። ከዚህ በላይ ኢሳያስ ጋር ደግሞ ተጨማሪ ችግርም አለ። እሱ በተለያየ ጊዜ አንድ ከኢትዮጵያ ጋር ኮንፌዴሬሽን ነው ፌዴሬሽን መሆን፣ ሌላ ጊዜ እንደዚህ ያለ በተለያየ ጊዜ ያወራቸው ነገሮች አሉ። አያምኑትም። ያው ከራሱ ወደ ማንነት የሚሄድ ነገርም አለው። እሱ ሌላ ጊዜ እናወራዋለን። ስለዚህ ኤርትራ ለምሳሌ የተገነጠለችበት ጊዜ አካባቢ ኮንፌዴሬሽን ነገር ይፈልግ ነበር። ሳይፈልግ የተገነጠለው ሁሉ ይሉታል። እሱም አንዳንድ የሰጣቸው ኢንተርቪዎች አሉ። ለዲፕሎማሲውን ከእንትን አይታወቅም። ከአብይ ጋር ሲታረቁም አዲስ አበባ ሚሌኒየም ስኩዌር አልኩኝ፣ ምንድን ነው የሚባለው? ሚሌኒየም አዳራሽ እዛ ንግግር ባደረገበት ጊዜ ካሁን በኋላ አንድ ነን፣ ሁሉ ነገር የጋራችን ነው፣ እንዲህ ነገር እንደዚህ ያለባቸዋል በየጊዜውና ይህንን እንትን አድርገው ነው የሚወስዱት። ማለት የራሱ ኢሳያስን አለማመንም ሁሉ ይጨመርበታል እዚህ ውስጥ። ስለዚህ አንድ ቀን ኢትዮጵያም ሁል ቀን ይህን ትፈልጋለች፣ ባህር በር ለሱ ብላ እንትን ማለቱ አይቀርም፣ ማለት የሆነ ማድረጉ አይቀርም ብለው ሁሌ እንደሚጠራጠሩት ሁሉ እንግዲህ በኢህአዴግ ጊዜ እኮ ስጋት አልነበረም ሊል ይችላል። አንድ ኢትዮጵያዊ ሴንስ ላይ ሰጠው ይችላል። ኤርትራ ውስጥ ያለው አንደርስታንዲንግ ግን ያ ነው ማለት ነው። አንደርስታንዲንግ ሳይሆን በጣም ዲፕሊ ማስተው ይሄን አትችሉም። ልክ ለአንድ ግብፃዊ ኢትዮጵያ አባይ ወንዝ ልትጠቀም የምትለው በተንኮል አስብ አይደለም ብላችሁ ማሳመን እንደማትችሉት እኔ አልአህራም ማለት የግብፅን ታዋቂ ጋዜጣ ነው። ከእነሱ ጋዜጠኞች ጋር ብዙ የተከራከረ ያለው በግል ከኔ ጋር ኮሚኒኬት ያደረጉ ነበር። አንዳንድ የኔ ጽሁፎች እየወሰዱ ማለት ለሚዲያ ሞኒተሪንግ ይጠቀሙት ነበር። ስለ አንዲት ልጅ ማሳመን ያቃተኝ ማለት ምን ያደርግላቸዋል እንደዚህ አይነት ተንኮል ስለ ህዳሴ ግድብ ማለት ነው። እና ጀስት እንደዛ ብሎ ማሳመን እንደማይቻለው ማለት ነው። እንዲያውም ይሄኛው ሊያስኬድ ይችላል። የኔ ይሁን ከተባለ በአንድ ጊዜ አንድ ሰው ነው አንድ ነገር መሆን የሚችለው። የግብፅ ብቻ ግን ሁሉም እንደ ፐርስፔክቲቭ ነው እንዳየህበት ነው። ስለዚህ አንድ የኢትዮጵያ ፍላጎት፣ ሁለት ከዛ ጀርባ አለ ብለው ሴራ ነው ያምኑት። አሁን ወደ ዜና እንምጣ ባጭሩ። እዚህ ጋር ላጠቃለሁ። ሐሙስ ዕለት የኤርትራው የውጭ ጉዳይ ሚኒስትር ከእንትና ጋር ተገናኝቶ የወጣው ዜና አንድ ራሱ የማነ ነው እሱን ሼር ካረገ በኋላ የማነ ቻርሊ የውጭ ጉዳይ የማስታወቂያ ሚኒስትራቸው ደንብ ሾ አቴንሽን ያገኘው ይመስለኛል። እንግዲህ ግን መጀመሪያ ፖስት የሆነው የራሱ የኤርትራ የዩኤን ኤምባሲ በዩኤን ያላት ጽሕፈት ብቻ የሱ የትዊተር ፔጃቸው ላይ ነው መጀመሪያ ፖስት ነው። የማንም ሼር አድርገው ከዛ ሀዳስ ኤርትራ ፍሮንት ገጽ ዜና ሆኖ ወጥቷል። ሁሉም ጋር በአንድ አይነት ነገር ምንድን ነው የሚለው ኤርትራ ሉዓላዊነቷን ባከበረ መልኩ ሉዓላዊነቷን በሚያከብር እና ትርጉም ባለው አባይን ወይ ነው የቀይ ምንድን ነው የናይል ቫሊን ወይም አባይ አጠቃላይም ማለት ነው ኢትዮጵያ ያለው ብቻ ስለሆነ አባይን ቀይ ባህርና የአፍሪካ ቀንድን በተመለከተ ጉዳዮች ላይ ለመወያየት ፈቃደኛ ነች እና ያለው አሁን እኔ ይሄ አንደኛ ከዛ ሰውየው ሲናገር ተሳስቶ ቢሆን ማለት ራሱ ነው እንግዲህ ሰመር ያርገው የጻፈው በአሜሪካ ወገን እንደዛ የተጻፈ ነገር የለም። አሜሪካኖችን ባልጻፈው ቀጥሎ ትዊተር ላይ ሲጽፉት ሰመራይዝ ሲያደርጉት ተሳስቶ ቢሆን ሀዳስ ኤርትራ ላይ በትግርኛ እንደገና ሲጻፍ እንኳን እንዳለች ቃል በቃል ጻፋለች። እንዴት ቀየረች ነገር የለችም። ይሄ ማለት ለአሜሪካኖች ኮሚኒኬት ያደረጉት ነገር ነው። ሪፖርት ሲያደርጉት እንደውም ይሄ ነገር መቀየር አይፈልጉም። ሁለተኛ ይሄ ራሱ የኢሳያስ ቀጥታ ያለውን የተናገረው የማስበት ምክንያት ምንድን ነው? የወዳኛው ጊዜ አንድ ወር ነው ምናምን በፊት ወይ 2 ወር ላይ ነው መሰለኝ ኢንተርቪው ረጃጅም ኢንተርቪው እንበለው ኢሳያስ የሰጠ ጊዜ ሰመር ያቀረብኩላችሁ ጊዜ አሜሪካ ማነው ኢሳያስ ከኤርትራ ጋር ማነው ኢሳያስ ኤርትራ ከአሜሪካ ጋር የምታደርገው ግንኙነት 4 ጉዳዮች ላይ በመናገር ይሆናል ነበር ያለው። 4 ጉዳዮች የአፍሪካ ቀንድ፣ ቀይ ባህር፣ የናይል መስመር የናይል ተፋሰስ እና ፋርስ ባህረ ሰላጤ። አሁን እዚህ ጋር ፋርስ ባህረ ሰላጤ ነው የቀረው ማለት ያማሉ እንዳለ ነው። እዛ ድረስ ምን አንጠራራል። ኢቭን አባይ ተፋሰስ ላይም
ምንም በዛ ደረጃ የሚያነሳ ጉዳይ የለውም አሜሪካ እንትን ድረስ። ግን እነዚህን ራሱ መጥቀሱ የውጭ ጉዳይ ሚኒስትር የኢሳያስ እንትን ነው ንግግር ነው ኮፒ ያደረገ የነበረው። ጋዜጣቸው ላይ ፊት ገጻቸው ላይ ማውጣተውታል። ህዳሴ ኤርትራ ላይ እንዳለች ስትራክቸሯ እንግሊዘኛና ትግረኛ ፐርፌክት አንድ ሲንክ የሚያደርግ ነው። ከዛ በኋላ እንትና ማነው ማምሻውን ግን የነሱ ፌስቡክ እንትን ሴንተር ፎር ኢንተለጀንስ ይባላል ማለት ነው ሻዕቢያ ገጽ በተለየ መልኩ ጽፎ ሊያቀርበው ፈለገ። ማለት በደህንነት ሴኩሪቲ ጉዳዮች ላይ ቀይ ባህር ናይል እናገራለን፣ ከዛ ውጭ ንግድና ምናምን እናገር እንዲህ ብለን እናስቀምጥ ነው እንጂ ላይክ በቻላለ ልክ ስለ ቀይ ባህር ሰላም የተወራው በጸጥታ ኮንቴክስት ነው ብሎ ግን በጣም ባጭሩ ስፒል ሊያደርገው ሞከረችን። ፓራግራፍ ኮት ማድረግ አልፈለገም። ሌሎችም የኤርትራ እንትኖች ተረባረቡ ትዊተር ላይ። ጋዜጣቸው ላይ ኤዲት ማድረግ ቀል ነበረ፣ ቢያንስ ከ24 ሰዓት በላይ ነበረ ያለ ማድረግ። ጋዜጣው ላይ ግን ኤዲት አላደረጉትም። ከዛ የሚቀጥለው ቀን የባህር በር የሌላቸው ሀገሮች ስብሰባ ላይ ሄዶ ነበር። የራሱ ውጭ ጉዳይ ሚኒስትሩ የባህር በር የሌላቸው ሀገሮች ሚኒስትሪያል ሚቲንግ የሚኒስትሮች ስብሰባ ማለት ነው ኤልኤልዲሲ። እዛ ላይ ተገኝቶ ያደረገው ንግግር ሉዓላዊነት የሚያከብር ማለት ምንድነው ብቻ በአጠቃላይ የባህር እንትን ላይ ተደራድረ ለሰው መስጠት አይጠበቅብን። የኢትዮጵያን ስም ነው ማንሳት አይቀረው እንጂ ሙሉ ለኢትዮጵያ መልስና ምንም እንዳደረው መናረገው ነገር የለም ነው። አሁን ኤክስትሪም ለዛኛው ማስተባበያ የሚመስል ላይ ሰጠው። እንግዲህ ይሄኛው ከማስተባበል ልቅ ያኛው ማስተካከል ኤዲት ማድረግ ይችሉ ነበር። ይፈልጉ ትዊተራቸውን ይፈልጉ አዳስ ጋዜጣ ላይ የሚወጣው ማሻል ማስተካከል ይችሉ ነበር። ከዛ ሻዕቢያ ተለ ይሄ የማስታወቂያ ሚኒስትሮች እሱ ማሻል እነዚህ ሁሉ ያን መንካት አልፈለጉም። ግን ሌላው አልዙሄር ነው የዚህ ማስተካከያ እንትን የሚሉት ይሄ ሪአክሽኑ የመጣው ከምንድን ነው? ያኛው እንዳለ ሪፖርት ተደረገ። ግን ከዛ ላይ ያው እዛ አካባቢ ራሱ መንግስት ውስጥ ያሉ ሰዎች ናቸው እንግዲህ በዚህ ኮንፊውዝድ ሆነው የሚደናገጡት ኦብቪየስሊ። ያ ሲሆን ኢሳያስ ለዛ አንቲዶት መልሶ ለውጭ ጉዳይ ሚኒስትሩ ያው ደውሎ የሚቀጥለው ደግሞ ንግግር ወይም አፒራንሱን አፕሩቭ ሲያደርግ ወይ በየማንም በኩል ይሁን ማለት ነው እንደዚህ አድርግ እንዳለ መገመት እንችላለን። ማለት አንቲዶት ነው በዛ በኩል ከአሜሪካ ጋር የተናገረው ነገር ሳያበላሽ። ስቲል ከአሜሪካ ጋር የተናገረው ነገር ላይ ብዙ ርቀት ሄድበታል የሚል ሀሳብ የለኝም። ምክንያቱም ስለ ሁሉ ነገር ልክ አሁን ኢትዮጵያ እንትኖች መንግስታት የሆነ ነገር ዲል ማድረግ ሲፈልጉ አየር መንገድ ሼር እንስጣቸው አየር መንገድ እንደሚሉት ልክ እንደዛ ሁሉ ጊዜ እንትን ቆልጭ እንትን የሚያደርጉት ነገር ነው። የባህር ነገርስ ለአሜሪካ ጋርም ተፈላጊ ለመሆን ኢትዮጵያ ጋርም ተጽዕኖ ለማድረግ ለሁሉ ነገር ጠቅመናል ብሎ የሚያስቡት ግን ነገር ነውና በዛ ደረጃ ቫልዩ የሚደረግ ነገር እንደዚህ ጋምብል እያደረገበት ይቆያል እንጂ ዝም ብሎ በእንትን ኮንሲደር ያደርጋለው ቀላሉ የሚል ሀሳብ የለኝም። ግን እሱ የራሱ ካልኩሌሽን ኢሳያስ ሆነ እሱ ጋር ሰዎች ናቸው የሚያውቁት። ዋናው ነገር ሳይኪው ግን በዚህ ደረጃ ከመሆኑ የተነሳ ከአሜሪካ ጋር የተደረገ ከአሜሪካ ጋር መገናኘት ተገለናል፣ ማዕቀብ ጥሎብናል፣ ምናምን ሆነናል፣ በመለስ ሴራ በወያኔ ሴራ ብሎ ሲል የነበረ ማለት ያው ሲያማርር እንትን ሲል የነበረ መንግስት አሁን ከአሜሪካ እንትን ጋር መገናኘቱን ሴሌብሬት ከማድረግ ይልቅ ቬግ በሆነ መልኩ የተጻፈች የቀይ ባህር ጉዳይ ምን ያክል ድንብርብራቸው እንዳወጣ ማስተዋሉ እዚህ ይሄ ምን ያክል ሴኩሪታይዝድ እንደሆነና ምን ያክል እንደ ስጋት እንደሚቆጥሩት ለማስተዋል ይረዳል። ለዛሬ አመሰግናለሁ።